ነገሩ እንደቀጠለ ነው። መቆሚያ ያለውም አይመስልም። በየዕለቱ የአቋም መግለጫዎች በመልስ ምት መልክ በከበሮ ድለቃ ታጅበው ይቀርባሉ። በየሳምንቱ መንግስት የተነካብኝ የሚሉ የሙዚቃ መግለጫዎች ይለቀቃሉ። ይህም የኪነ ጥበባችንን የቁልቁለት ጉዞ እያፋጠነው ይገኛል። ጆሮ የሚያደማ ምንችክችክ ያለ ኮረታ ኮረት ዘፈን ተብሎ ይወረወርብናል። በየሳምንቱ አንድ የኪነ ጥበብ ሰው ሙያዊ ክብሩን ገፎ የካድሬነትን ካባ ሲከናነብ ማየት የተለመደ ሆኗል። ማነሽ ባለሳምንት ማነህ ባለተራው ብለን ስንጠይቅ የዚህኛው ሳምንት ተረኛ ቀመር ሆኖ አገኘ ነው። ያ ባለውብ ቅላጼ ቀመር፣ ያ የሽጎየ ንጉስ ሽጎየን ካዋሽ አሻግሮ በመላው አገሪቱ ያዳረሰው ድንቅ ከያኔ፣ በጆሮ ገብ ግጥምና ዜማ ዘመን ተሻጋሪ ሙዚቃዎችን የሰራው ጥበበኛ፣ በጌሴን ደላሊኒ የሽጎየ ንግስናውን ያስረገጠ ሰው ነው። በኦሮምኛ ዘፈኑ የኦሮሚያን ውበት በኪነ ጥበብ ኩል የኳላት፣ በሄሎና ናናዌ በቋንቋና ቦታ ሳይገደብ ከህፃን እስከ አዋቂ ሁላችንን የሚያስጨፈረን ቀመርሻ ዛሬ ከኪነ ጥበብ ሰገነት ላይ ወርዶ ያስከበረችውን ሙዚቃ በጀርባዋ ሲወጋት ባይኔ በብረቱ አየሁት። የመንግስት የአቋም መግለጫ ዘፈን ሆኖ በኪቦርድ ሲታጀብ ሰማሁት። ከላይ የወረደው አቅጣጫ ተብሎ ለአድማጭና ተመልካች ሲቀርብ አየሁ። ስለ እውነት አርቲስቶቻችን ኪነ ጥበብ ላይ በጀመሩት ጦርነት እጅጉን አዘንኩ። ቃል በቃል ባይሆንም ከጀግናው ሃጫሉ ሁንዴሳ የመጨረሻ ቃለ መጠይቅ ውስጥ ሐሳቡን ልዋሰው። ሃጫሉ እንዲህ ብሎ ነበር። የምትዘፍነውን አጀንዳ የመንግስት ካድሬ የሚሰጠ ከሆነ አርቲስት አይደለህም ማለት ነው። ኪነ ጥበብ የህዝቡን ስሜት መረዳት ነው። ደግሞም ኪነ ጥበብ የራሷ የሆነ ጽኑ መንፈስ ወይም ስፕሪት አላት። ቀመር ግን በተሰጠው አቅጣጫ መሰረት ዳስጣል የአገር መሞት እንደሆነ አድርጎ ተረድቶታል። አገር አለመሞቷን ለማሳየትም የኮሪደር ልማትንና የሪዞርት ማስፋፊያዎችን ከኢቲቪ ዜና አውርዶ በምስል ለማሳየት ይሞክራል። እኛ ውብ ግጥምና ዜማ ስንጠብቅ እሱ በውብ ጎዳና ላይ ወክ እያረገ ይኸው አገር አልሞተችም ይለናል። ለዛ በሌለው ጅግር በሌለውና መንቻካ በሆነው መግለጫዊ ዘፈኑ ጃል ቀመርሻ በግጥሙ እንዲህ ይለናል። የእናንተን ባላውቅም የኛ ኢትዮጵያ ደምቃለች፣ አፍሪካን አኩርታለች፣ ከተማችንን በርታለች፣ አፍሪካን አኩርታለች፣ ከተማችንን በርታለች። ስለሆነም የከተማዬን ሰላም እጠብቃለሁ። እናንተ ሰዎች ግን አቦ ለምን አተውንም? የሆነ ሆኖ በስራዎቹ ጥራትና ውበት አብዝተን የወደድነውና ያከበርነው ድምፃዊ ቀመር የሱፍ በማምሻ እድሜው የሙያ ክብሩን ባያጣ ደስ ይለኛል። ከሙያው ይልቅ የመንግስት ፍቅር ከበለጠበት ደግሞ ከእንግዲህ ዘፈን በቃኝ ጋቸና ሲርና ነኝ አቋም መግለጫ አስተላላፊ ሚሊሻ ነኝ እንጂ ዘፋኝ አይደለሁም ይበለንና ያሳርፈን። ቴዲ አፍሮ ግን ነፍስህ አይማረም፣ ስንቱን ጉድ አሳየህን። በሙያዊ ጽናትህና ከፍታህ የሌሎችን መውረድ እንድንታዘብ አደረግከን። ለመሆኑ ቀጣይ ሳምንትስ ማን ይሆን ባለተራው የአቋም መግለጫ አንባቢ? የምንወዳችሁ ታዳሚዎቻችን ከዚህ ከፍ ብሎ ያደመጣችሁት ጽሑፍ የጥላዬ ያሚ ነው። ቀመር የሱፍ በቴዲ አፍሮ ዳስጣል ሙዚቃ ተብሳጭቶ ያወጣውን አዲስ አነጋጋሪ ዘፈን በሰማችሁት መልኩ ተችቶታል። ቀመር የሱፍ የብልጽግና መንግስት ደጋፊ ከሆነ ሰነባበተ። በኤፍኤም አዲስ 97.1 እንደገለጸው የባህር በር ጥያቄውን የሚደግፈው በልበ ሙሉነት ነው። ይህንንም ገላኖ በተሰኘው ዘፈኑ ሲያንጸባረቅ ህዝባዊ ስሜትን እንደተጋራ ይናገራል። ሆኖም ተቾች ጥበብ ከእውነትና ከህዝብ ስሜት መፍለቅ እንጂ እንደ ሃጫሉ ሁንዴሳ አባባል የመንግስት ካድሬ የሚሰጠውን አጀንዳ መጫን የለበትም ብለው ያምናሉ። በተለይ የቴዲ አፍሮን ዳስጣል ተከትሎ ቀመርን ጨምሮ ሌሎች አርቲስቶች የሚያወጧቸው ዘፈኖች የኪነ ጥበብን ክብር ቀንሰው ለፖለቲካ ካድሬነት እንዳጋለጧቸው ይነገራል። የዘመኑ የኪነ ጥበብ ትኩሳት በአርቲስቶች መካከል የአቋም መግለጫ የመቀባበል ውድድር ፈጥሯል። እንደ ቀመር የሱፍ ሁሉ ታደለ ገመቹ ኡቱባ ወይም ምሰሶ በሚል ርዕስ ባወጣው አዲስ ዘፈኑ ለቴዲ አፍሮ ምላሽ መስጠቱ ለትችት ዳርጎታል። የብልጽግና ኪነት ቡድን አባል እየተባለ መገለጽ የጀመረው ድምፃዊ ታደለ ገመቹ በዚህ ኡቱባ ወይም ምሰሶ በሚለው አዲስ የሙዚቃ ስራው ለቴዲ አፍሮ ዳስጣል ነጠላ ዜማ የመልስ ምት ለመስጠት ሞክሯል። የዘፈኑ ግጥም ይዘት በጥቂቱ ሲፈታ ስለከሰሩት ሰዎች የሚወራውን ወሬ ተወው፣ እኛ ተባብረን አደጋውን ከላያችን ላይ እንከላከላለን፣ ባለቤቱ ቤተሰቡን አሳልፎ አይሰጥም፣ ልጆቹ በአንድነትን መክት የሚሉ መልእክቶችን ይዞ ይገኛል። ታደለ ገመቹ በዚህ ስራው ላይ የከሰሩ ሰዎች ወራ ካሳሬ በማለት በቅኔያዊ አገላለጽ የጠቆመው ሌላ ማንንም ሳይሆን በቀጥታ የአማራን ህዝብ ነው ተብሏል። ለቴዲ አፍሮ የሰጠው ምላሽ ነው እንዳንል ቴዲ ግለሰብ እንጂ ህዝብ አይደለም ያሉ ወገኖች፣ በመሆኑም ታደለ ጣቱን ወደ አማራ ህዝብ ከመቀሰሩ በፊት የገንዛ አሰሪውን የብልጽግና ፓርቲን እውነተኛ ማንነትና ውድቀት ቢመለከት መልካም ነበር በሚሉ አገላለጾች ቁጣቸውን እያዘነቡበት ነው። እሱ የከሰረ ቢለውም አማራው ፈጽሞ አልከሰረም፣ ይልቁንም ዛሬ በክንዱና በደሙ አዲስ ታሪክ እየጻፈ ይገኛል የሚሉም አሉ። ይባስ ብሎም የወቅቱን የስልጣን ባለቤቶች ማምለጫ ሳጥቶ በአስቸጋሪ የፖለቲካ
ቅርቅብና በአዝጋሚ ሞት ውስጥ እንዲገቡ አድርጓቸዋል ሲሉ የጻፉ አጋጥመውናል። ይህ አካሄድ ግን በዘርፉ ባለሙያዎች ዘንድ ስጋትን አጭሯል። በሙያው ጥራትና ውበት አብዝቶ የተወደደ አርቲስት የመንግስት ሚሊሻ ይመስል የአቋም መግለጫ አስተላላፊ ሲሆን ማየት ለኪነ ጥበብ ዘርፉ ትልቅ ኪሳራ ተደርጎም ተወስዷል። ስንታየው ቸኮል የትችት ጽሑፉን የጀመረው ድምፃዊ ቴዲ አፍሮ በቅርቡ ካወጣውና ማህበራዊ እንዲሁም ፖለቲካዊ አንድምታ ካለው ዳስጣል ከተሰኘው ሙዚቃ ጋር በማያያዝ ነው። ዳስጣል የወቅቱን የአገሪቱ ፖለቲካዊ ስርዓትና አስተዳደር በኪነ ጥበባዊ ስልት የሚሞግት ስራ በመሆኑ ስንታየው የወቅቱ ባለስልጣናት ወይም ባለጊዜዎች ለዚሁ ሙዚቃ በተዘዋዋሪ የኪነ ጥበብ ምላሽ ለመስጠት እየሞከሩ መሆኑን ይጠቁማሉ። ስንታየው በስላቅ እንደገለጸው የቴዲ አፍሮን ተጽዕኖ ለመመከት ወይም የህዝቡን ቀልብ ለመሳብ የተሰናዱ የሙዚቃ ስራዎች ቁጥር 45 ደርሷል። ከቀናት በፊት በድምፃዊ ታደለ ገመቹ የተለቀቀው 44ኛው ስራ እንዲሁም በድምፃዊ ቀመር ዮሱፍ የተለቀቀው 45ኛው የሙዚቃ ስራ ለዚህ ስላቅ መነሻ የሆነው ይመስላል። ስንታየው እነዚህን ሙዚቃዎች የባለ ጊዜዎች ምላሽ በማለት የፈረጃቸው ከኪነ ጥበባዊ ይዘታቸው ይልቅ ወቅታዊውን የፖለቲካ ትረካ ለመደገፍ ወይም ለማስተጋባት የወጡ እንደሆኑ በማመኑ ነው። ይህ የጽሑፉ እጅግ ጎልቶ የሚታየው ትችት ሲሆን የተጠቀሱት የሙዚቃ ስራዎች በሰፊው ህዝብ ዘንድ ተቀባይነትና አድማጭን እንዳላገኙ ይገልጻል። የቤተ መንግስት ምዕመን ሲል በስልጣን ዙሪያ ያሉትን ስርዓቱን የሚደግፉትንና የጥቅም ትስስር ያላቸውን ጥቂት የህብረተሰብ ክፍሎች ለማመልከት የተጠቀመበት ዘይቤያዊ አገላለጽ አለ። ሙዚቃዎቹ ከነዚህ ጥቂት ወገኖች ውጪ ሰፊው አድማጭ ዘንድ ስላልደረሱ አድማጭ በማጣት ረገድ ሪከርድ ሰብረዋል በማለት የስራዎቹን ታዋቂነት ማጣትና የህዝብ ትኩረት አለማግኘት ያሳያል። ስንታየው ቸኮል ጽሑፉን የደመደመው በጥያቄና በትዝብት ነው። እዚህ ላይ ለቅሶ የሚለውን ቃል የተጠቀመው ሙዚቃዎቹ የህዝብ ድጋፍና አድማጭ በማጣታቸው ምክንያት በፈጣሪዎቻቸውና በባለጊዜዎቹ ዘንድ የሚፈጠረውን የሐዘንና የውድቀት ስሜት ለመግለጽ ነው። በመሆኑም ቀጣዩ 46ኛው ሙዚቃስ በተመሳሳይ መልኩ ወድቆ ልቅሶ መሆኑ አይቀሬ ነው የሚል ጠንከር ያለ የፌዝ ወይም ስትሬት ይዘት ያለው ጥያቄ በመሰንዘር ትዝብቱን ያበቃል። በአጠቃላይ ስንታየው ቸኮል በዚህ ጽሑፉ የቴዲ አፍሮ ዳስጣል ሙዚቃ በህብረተሰቡ ዘንድ የፈጠረውን ከፍተኛ ተጽዕኖና ይህን ተጽዕኖ ለመቀነስ በባለጊዜዎች በኩል የተደረጉ የሙዚቃ ጥረቶች በተለይም የታደለ ገመቹና የቀመር የሱፍ ስራዎች በሰፊው ህዝብ ዘንድ ውድቅ መድረጋቸውን በምሬትና በትዝብት አሽሙር ገልጾታል። ሙዚቃ ከግለሰቦች ስሜት መገለጫነት ባለፈ የህብረተሰብን የትላንት ቁስል፣ የዛሬ ትግልና የነገ ተስፋ የሚዘግብ የታሪክ መስታወት ነውና በዚህ ዝግጅት ማጠናቀቂያ ላይ ፖለቲካን፣ ባህልንና ጥልቅ ስሜትን በኪነ ጥበባዊ ስራዎቻቸው ያዋሃዱ 4 የኦሮሞ የጥበብ ሰዎችን ታሪክ ለመቃኘት ወደናል። በሰሞነኛው አነጋጋሪ ወጣት ዮሳን ጌታሁንን ጀምር። ዮሳን ጌታሁን በኦሮምኛ ሙዚቃዎቹ በአጭር ጊዜ ተወዳጅነትን ያተረፈ ድምፃዊ ነው። አርቲስት ቴዲ አፍሮ በቅርቡ ባወጣው አልበም ውስጥ ሀገር ሞታለች በሚለው የሐሳብ ፍሰት ላይ ቅሬታውን በግልጽ በመግለጹ ይታወቃል። ዮሳን ከቴዲ ጋር የግል ጥላቻ እንደሌለው ቢገልጽም ኪነ ጥበብ ለሁሉም ሐሳብን የመግለጽ መብት እንደምትሰጥ ያምናል። ከዚህ ቀድሞም ቡሎ በተሰኘው ሙዚቃው ጃዋር መሐመድን በማድነቅና የኦሮሞን ጀግንነት በመግለጽ ይታወሳል። በተጨማሪም ባለጊዜ በተሰኘው አነጋጋሪ ስራው የኦሮሞን የፖለቲካ ትርክትና ማህበራዊ ነባራዊ ሁኔታ በመተንተን ህዝቡ በፈጠራ ድርሰት ሳይሆን በእኩልነት መብት የሚያምን መሆኑን ይሟገታል። ሁለተኛው ኦሮሞዎች የሚኮሩበት ስም ኤቢሳ አዱኛ ነው። የአማርኛ ስሙ ይትባረክ አለሙ ይባላል። ኤቢሳ አዱኛ በ26 ዓመቱ በለጋነቱ የተቀጨ ቢሆንም የፈጠረው ተጽዕኖ ግን ከእድሜው በላይ ገዝፎ ይገኛል። ኤቢሳ የኦነግ ዋና ድምፃዊ ከመሆኑም በላይ ብዙ ወጣት ድምፃውያንን ወደ ፖለቲካዊ የኪነ ጥበብ መድረክ እንዲገቡ መንገድ የጠረገ ፋናዋጊ ነው። ኤቢሳ በክርስትና ስሙ ይትባረክ አለሙ ተብሎ ይጠራ እንደነበር የሚጠቁሙ መረጃዎች የህይወት ታሪኩ ምን ያህል ውስብስብና ዘርፈ ብዙ እንደነበር ያሳያሉ። በ1980ዎቹ አጋማሽ በአዲስ አበባ በተፈጸመ ግድያ ህይወቱ ያለፈው ኤቢሳ እስከዛሬም ድረስ በፖለቲካ መድረክ የጦፈ ክርክር የሚደረግበት የታሪክ ሰው ሆኖ ይኖራል። ሶስተኛው ብዙም የኦሮሞ ታጋይነቱ የማይነገርለት ሙዚቀኛ ሰለሞን ደነቀ ነው። ሰለሞን ደነቀ በአማርኛና በኦሮሞኛ ቋንቋዎች ባቀረባቸው ስራዎቹ የሚታወስ ድምፃዊ ነው። በ1985 ዓ.ም ባወጣው አልበም ውስጥ አካቶ የነበረው ኦሮሞማ የተሰኘ ዜማ ቃሉ በዛሬው ፖለቲካ ውስጥ ከመግባቱ ከብዙ ዓመታት በፊት እንደ ባህላዊና ጥበባዊ ሴት ይገለጽ እንደነበር ያረጋግጣል። ለሰለሞን ኦሮሞማ ማለት ውበትና የማንነት ኩራት ነበር እንጂ የፖለቲካ መሳሪያ አልነበረም። እርሱ በሁለቱ ቋንቋዎች መካከል የነበረ ድልድይ በመሆኑ ከታዋቂ የሙዚቃ ሰዎች ጋር የቅርብ ወዳጅነት የነበረው አርቲስት ነው። በአራተኛ ደረጃ ስሙን የምናነሳው ወሰኑ ዲዶን ነው።
የመሰንቆው ንጉስ ይሉታል። ወሰኑ ዲዶ መሰንቆውን እንደ ሰው የሚያናገር ድንቅ የሙዚቃ ሊቅ ነበር። ከሰላሌ ምድር የበቀለው ይህ አርቲስት በ1940ዎቹ በሀገር ፍቅር ቲያትር መድረክ ላይ ከነበሩ አንጋፋ አርቲስቶች አንዱ ነው። መሰንቆውን መሲሆ እያለ ሲጠራት መሰንቆዋም እንደ ሰው የምትመልስበት መንገድ የብዙዎችን ትውስታ የያዘ ጥበብ ነው። ወሰኑ ከዚህ ዓለም በሞት ከተለየ 4 አስርተ ዓመታት ቢቆጠሩም ጥበብ ከቋንቋና ከዘመን በላይ ተሻጋሪ መሆኗን በተግባር አሳይቶ ያለፈ የጥበብ ዋልታ ነው። የአሁኑን የብልጽግና መንግስት ተግባራት ደግፈው ቴዲ አፍሮንና የለውጡን ተቃዋሚዎች ዘልፈው የዘፈኑትን ቀመር ዮሱፍና ታደለ ገመቹን መነሻ አድርገን የጀመርነው ዝግጅት በሌሎች የኦሮሞ ሙዚቀኞች ሽራፊ ታሪክ ተጠናቋል። ሰላም ይስጥልን።